ትመጣለህ። አሁን ይሄን ትችያለሽ። ያለ ቀረም ካለ ሰብስቢ ላይ መንገዱ ዝም ማለት ካልቻልክ የሰው ህይወት ነው የሚያልፈው እዚህ ቤት ውስጥ ዛሬ። ምን ነው አልበዛም እንዴ? ትናንትና እንደዛ ፊት ለፊት እንደዛ እየደነፋች ስትናገር አንተም ብዬ እንዳትሳቀቅ ብዬ ነው ጸጥ ያልኩት። እናንተ ምረጥ ይሆንሽ ነው ልጁ ለማጣብኝ ውስጥ ከቻለሽ እንዴ እናቴ ሊበል ወይስ ሚስቴ ሊበል? ትናንት መጥተሽ አንቺ ሰት 20 ምናምን አመት ደክም ያለ ያሳደኩት ልጅ ላይ እናንተ እና እኔ ምረጥ ይሄን ምርጫ ስራ በቃ አንቺ ነሽ ልጅ በጠበጥሻለሽ። በቃ ምንድን ነው ጭቅጭቃችሁ? ምንም አይደለም። አንቺ እኔን ከቤት ታስወጪ ነው እያስወጣሽ አንቺ ነበር። እኔ ለልጄ ቆንጆ ሚስት ብዬ ያጫውት አንቺን ነው። ማሚ ተረጋግተሽ ቤትሽ አስቢ። ቤትሽ ሂጂ፣ ከቤቴ ውጪ ትያለሽ። አንቺ አላልኩም እንደዛ በቃ ቤት ሸኛትና ቤት ተረጋግታን ትተናል። ምን ስለሆነ ነው አንቺ ከልጄ ቤት እኔን የምታስወጪ? ምን ስለሆነ? እንደዛ አይደለም እናቴ። አንተ ዝም በል ወደዛ። መውጣት ካለባት እሷ ናት የምትወጣው ከዚህ በኋላ ማለት ነው። አስቀምጠችን ካለ ምርጫ አስቀምጣላለች አይደል? ወይኔን ወይ እሷን ብላለች አይደል? አሁን ሰዓቱ አሁን ነው ብትመርጥበት። እኔ እንደዚህ አይነት ሴት ትሆናለች ብያለሁ። ለአንተ የሚያመጣዋት ገባ አይደል? የትም ስታስተዋውቀኝ በእንዲህ አይነት ባህሪ አይደለም። ገና መጣ ሁለቱ ከኛ ጋር ሳትቀላቀል ከቤት አስወጣ ቤት ትላለች። እኔ ምን አይነት አንቺ እንዴት አይነት ሰው ነሽ? በስመ አብ በዚህ አጠበቅሽን ጠብቂ። ቆይ ምን ማለት ያለሽ ምንድነው እናቴ? አንቺ ነው ነገር የምታበላሹ። ቆይ ለምንድን ነው እንደዚህ የምታደርጊው? ይሁን የምታረገኝ አንተ ምን ውስጥ ነው የገባሁት? ምን አደረኩሽ? ይሄን ሐሳብ እኔ ታስቢያለሽ አንቺ? ቆይ ነገር ማብረድ ምን ችግር አለ? ለአንድ ይቅርታ ብለሽ ህይወትሽን ልታበላሽ ነው እንደ አንቺ? ንገሪኝ። ይቅርታዬን አይደለም የፈለገችኝ፣ አልወደደችኝም። እኔ ምን አይነት ጭንቀት ውስጥ ነው የገባሁት? ኧረ ጌታ ሆይ ይህችን ቀን ብቻ አሁን የምትመርጠውን ትመርጣለህ። አሁን ይሄን ትችያለሽ። ያለ ቀረም ካለ ሰብስቢ ላይ መንገዱ እኔ ቤቴ ነው አልወጣም። እሱን እኔ ነኝ የማውቀው። አንቺ ነሽ። ቤቴ ነው አልወጣም። እስቲ ተው በእናትህ ተፈጠራችሁ። ዝም በል አላዛርኩ። እግዚአብሔር ዝም በል። ዝም ማለት ካልቻልክ የሰው ህይወት ነው የሚያልፈው እዚህ ቤት ውስጥ ዛሬ። በቃ ምን ነው አልበዛም እንዴ? ትናንትና እንደዛ ፊት ለፊት እንደዛ እየደነፋች ስትናገር አንተም ብዬ እንዳትሳቀቅ ብዬ ነው ጸጥ ያልኩት። ምንም ቢሆን ምን እንደ ልጅ አትሆኝም እንዴ አንቺ? ይሄን ያህል ምን ተደረኩ ብለሽ ነው? እናት ልጇን አትቆጠር። ራስሽን እንደ ባዳ የቆጠርሽ ራስሽ ነሽ። እንደ ባዳ እንደቆጠርሽ ደግሞ እኔ ከልጄ ቤት የትም አልሄድም። 9 ወር ተሸክሜ አምጬ ነው የወለድኩት። እሺ አንቺ ትናንትና መጥተሽ በሁለት ወር ከኔና ከእናትህ ምረጥ ይዋለሽ። ምረጥ አላልኩትም። በቃ አንሻለሽ ነው ጆሮዬን። በቃ አንቺ እንደዚህ አይነት ተረጋግተሽ እንዴት ታቂ ነበር። ለአንቺ ያለኝን ቦታ ታቂ ነበር። ግን ይሄን ያህል እንድንነጋገር ከፈለግሽ ደግሞ ማለት ነው ይኸው ልብስሽን ሰብስቢና ችግር የለም እወጣላችኋለሁ። ችግር የለም ይወጣል። ግን ደግሞ አልወጣም። አሁን ላይ አልወጣም። መሄድበት እስካስተካከል ድረስ አልወጣም ከዚህ ቤት። እሱን ማወቅ አለብህ። ሁለተኛ ደግሞ እናትህን ምረጥ ስል እዛ